ኦሪት ዘፍጥረት ምዕራፍ 16 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረቱን አድርጎ የሚቀጥል ሲሆን በዛሬው ጥናታችን ስለ የሶራ አገልጋይ ግብፃዊቷ አጋር እንመለከታለን። ኦሪት ዘፍጥረት ምዕራፍ 16 ቁጥር 1 የአብርሃም ሚስት ሶራ ልጅ አልወለደችለትም ነበር። እርሷም አጋር የምትባል ግብፃዊት አገልጋይ ነበረቻት። ኦሪት ዘፍጥረት ምዕራፍ 16 ቁጥር 2 አብርሃምንም እግዚአብሔር ልጅ እንዳልወልድ አድርጎኛል፣ ምናልባት በእርሷ በኩል ልጆች አገኝ እንደሆን ሄደህ ከአገልጋይ ጋር ተኛ አለችው። አብርሃምም ሶራ ባለችው ተስማማ። በዚያ ዘመን በነበረው ባህል ሚስቱ የማትወልድ ባል ከሌላ ሴት ልጅ እንደሚወልድና ዘሩን እንደሚተካ ከላይ ከቀረበው ጥቅስ እናስተውላለን። ባለፈው የኦሪት ዘፍጥረት ምዕራፍ 15 ጥናታችን እንደተመለከትነው አብርሃም በእግዚአብሔር እንዲመለስለት ከሚፈልጋቸው ሁለት ጥያቄዎች መካከል የመጀመሪያው የራሱ የሆነ ልጅ እንዲኖረው እንደሚፈልግ ነበር። እግዚአብሔር አምላክም ለአብርሃም ልጅ እንደሚሰጠውና ዘሮቹም እንደ ሰማይ ከዋክብት ሊቆጠሩ እንደማይችሉ እንደነገረው በኦሪት ዘፍጥረት ምዕራፍ 15 ቁጥር 4 እና 5 ላይ ተመልክተናል። ኦሪት ዘፍጥረት ምዕራፍ 15 ቁጥር 4 በዚህ ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ ሰው ወራሽህ አይሆንም፣ ነገር ግን ከአብራክህ የሚከፈል ልጅ ወራሽህ ይሆናል። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር ለአብርሃም ልጅ ሊሰጠው በእርግጠኝነት ቃል እንደገባለትና ባዕድ ሰው ወራሹ እንደማይሆን እንዳረጋገጠለት እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 5 ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ እስቲ መቁጠር ከቻልክ ከዋክብቱን ቁጠራቸው፣ ዘርህም እንዲሁ ይበዛል አለው። ከላይ ከቀረበው ጥቅስ የተረዳነው የአብርሃም ዘር ወይም ትውልዶች ቁጥራቸው እጅግ እንደሚበዛና መቆጠር እንደማይችሉ እግዚአብሔር አምላክ እንዳረጋገጠለት እንመለከታለን። ስለዚህ አብርሃም እና ሶራ እግዚአብሔር የሰጣቸውን ተስፋ ማለትም ልጅ እንደሚሰጣቸው የተረዱበት መንገድ እግዚአብሔር ካሰበው ሐሳብ ጋር እንደማይስማማ በቀጣይ ጥናታችን የምንመለከተው ጉዳይ ይሆናል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 3 አብርሃም በከነዓን ምድር 10 ዓመት ከኖረ በኋላ ሚስቱ ሶራ ግብፃዊት አገልጋዩን አጋርን ሚስት እንድትሆነው ለባሏ ሰጠችው። ከላይ ከቀረበው ጥቅስ የተረዳነው ሶራ ልጅ መውለድ እንደማትችል አብርሃም እና ሶራ ልጅ ለማግኘት የተከተሉት በዘመኑ ሚስቱ የማትወልድ ሴት ያለው ባል ከሌላ ሴት ልጅ በመውለድ ዘሩን ይተካ እንደነበር እና በዚሁ መሰረት አብርሃምም የሚስቱን አገልጋይ አጋርን በማግባት ልጅ እንዲወልድና ዘሩ እንዲተካ ሶራ አጋርን እንደሰጠችው እንመለከታለን። ወደፊት በሚኖረን ጥናታችን አብርሃም እና ሶራ እግዚአብሔር አምላክ ምንም እንደማይሳነውና ሊሰራ ስላሰበው ተአምር ምንም ግንዛቤ እንዳልነበራቸው እናስተውላለን። ኦሪት ዘፍጥረት ምዕራፍ 16 ቁጥር 4 አብርሃምም ከአጋር ጋር ተኛ፣ እሷም ጸነሰች። አጋርም ነፍሰ ጡር መሆኗን ባወቀች ጊዜ እመቤቷን መናቅ ጀመረች። ኦሪት ዘፍጥረት ምዕራፍ 16 ቁጥር 5 ሶራም አብርሃምን ለደረሰብኝ በደል ተጠያቂው አንተ ነህ፣ አገልጋዬ ቅፍህ ውስጥ እንድትገባ እኔው ሰጠው፣ አሁን ግን ይኸው ማርገዟን ስታውቅ ትንቀኝ ጀመር፣ እግዚአብሔር በአንተና በእኔ መካከል ይፍረድ አለችው። ከላይ ከቀረበው ጥቅስ የተረዳነው ኩራት ለኃጢአት እንደሚያጋልጥ አጋር በማርገዟ መኩራት መጀመሯ ማርገዝ ያልቻለችውን ሶራን መናቋን እናስተውላለን። በተጨማሪም የተረዳነው ቁም ነገር እግዚአብሔር የሰጣቸውን ተስፋ ለመፈጸም በራሳቸው የሄዱበት መንገድ ትክክለኛ እንዳልሆነና ዋጋ እንዳስከፈላቸው እናስተውላለን። ኦሪት ዘፍጥረት ምዕራፍ 16 ቁጥር 6 አብርሃምም አገልጋይሽ እንደሆነች በእጅሽ ውስጥ ናት፣ የፈለግሽውን አድርጊባት አላት። ከዚያም ሶራ ስላሰቃየቻት አጋር ጥላት ኮበለለች። ኦሪት ዘፍጥረት ምዕራፍ 16 ቁጥር 7 የእግዚአብሔር መልአክ አጋርን በአንድ የውሃ ምንጭ አጠገብ በምድረ በዳ አገኛት። ምንጩም ወደ ሱር በሚወስደው መንገድ ዳር ነበር። ከላይ ከቀረበው ጥቅስ የተረዳነው የሱር በረሃ በእስራኤል እና በግብፅ መካከል የሚገኝ በረሃ መሆኑን ስለ እግዚአብሔር መልአክ ለመጀመሪያ ጊዜ እንደተጠቀሰ እናስተውላለን። ከዚህ ቀደም በነበረን የኦሪት ዘፍጥረት ጥናታችን እንዳስተዋልነው በኦሪት ዘፍጥረት ምዕራፍ 3 የወደቀው መልአክ ሰይጣን ሔዋንን እንዳሳታት እንዲሁም በኦሪት ዘፍጥረት ምዕራፍ 6 ቁጥር 2 እና 4 ላይ የእግዚአብሔር ልጆች ተብለው የተጠቀሱት የወደቁት መላእክት መሆናቸውን በቀደመው ጥናታችን የተብራራ ስለሆነ ለማስታወስ ደግማችሁ የኦሪት ዘፍጥረት ምዕራፍ 3 እና ምዕራፍ 6 ቪዲዮ እንድትመለከቱ ጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 16 ቁጥር 8 መልአኩም የሶራ አገልጋይ አጋር ሆይ ከየት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም ከእመቤቴ ከሶራ ኩብልዬ መምጣቴ ነው ብላ መለሰች። ኦሪት ዘፍጥረት ምዕራፍ 16 ቁጥር 9 የእግዚአብሔርም መልአክ ወደ እመቤትሽ ተመለሺ፣ ለእርሷም ተገዥላት አላት። ኦሪት ዘፍጥረት ምዕራፍ 16 ቁጥር 10 ደግሞም መልአኩ ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ ሊቆጠር አይችልም አላት። ከላይ ከተገለጸው ጥቅስ አጋር የምትወልደው ልጅ ዘሩ እንደሚበዛ እና ብዙ ሕዝብ እንደሚሆን እግዚአብሔር ወደፊት ስለሚሆነው ለአጋር እንዳሳወቃት እናስተውላለን። የእግዚአብሔር መልአክና እግዚአብሔር አንድ አይነት እንደሆኑ ማለትም ተመሳሳይ በሆነ መልኩ እንደቀረበ
ከላይ ከቀረበው ጥቅስ እናስተውላለን። በተጨማሪም እግዚአብሔር አምላክ ለብቻው ሲገለጥ የተገለጠላቸው ሰዎች ከመላእክት ጋር እንደሚመሳሰልባቸው፣ ነገር ግን በንግግሩ እግዚአብሔር አምላክ መሆኑን እንደሚገነዘቡ እንማራለን። ምክንያቱም ዘርሽን እጅግ አበዛለሁ ማለት የሚችለው ስልጣኑም ሆነ ችሎታ ያለው እግዚአብሔር አምላክ ብቻ ስለሆነ ከላይ ከቀረበው ሀሳብ ጋር ተመሳሳይነት ያላቸው ጥቅሶች ከዚህ በታች በቀረቡት ጥቅሶች ላይ እናገኛለን። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 11 እስከ 12፣ ኦሪት ዘፍጥረት ምዕራፍ 31 ከቁጥር 11 እስከ 13፣ ኦሪት ዘፍጥረት ምዕራፍ 48 ቁጥር 16፣ መጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 እስከ 4፣ መጽሐፈ መሳፍንት ምዕራፍ 6 ከ11 እስከ 23፣ መጽሐፈ መሳፍንት ምዕራፍ 13 ከ22 እስከ 23፣ ትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 እስከ 2፣ ትንቢተ ዘካርያስ ምዕራፍ 12 ቁጥር 8ን ይመልከቱ። እግዚአብሔር አምላክ ከሁለት መላእክት ጋር ወደ አብርሃም መምጣቱን በኦሪት ዘፍጥረት ምዕራፍ 18 ላይ እንደተገለጸው ወደፊት በሚኖረን በዚሁ የኦሪት ዘፍጥረት ምዕራፍ 18 ጥናታችን በዝርዝር የምንመለከተው ጉዳይ ይሆናል። እግዚአብሔር ማለትም እግዚአብሔር ወልድ በስጋ ተወልዶ ከመምጣቱ በፊት እንደሆነ ይታመናል። በኦሪት ዘመን በአካል ለተመረጡ አገልጋዮች ይገለጥ እንደነበር ከላይ ከቀረበው ጥቅስ እናስተውላለን። በአብዛኛው ጊዜ ደግሞ እግዚአብሔር አምላክ መላእክቱን ብቻ እንደሚልክ ከዚህ በታች ከቀረቡት ጥቅሶች እናስተውላለን። ኦሪት ዘፍጥረት ምዕራፍ 24 ቁጥር 7፣ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16፣ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 እስከ 13፣ ኦሪት ዘኍልቍ ምዕራፍ 22 ቁጥር 22። ስለ መላእክት የተሻለ ግንዛቤ እንዲኖረን በተለይም ስለ እግዚአብሔር መላእክት በቀጣይ ራሱን የቻለ ቪዲዮ እንደማቀርብላችሁ ቃል እየገባው የጀመርነውን ኦሪት ዘፍጥረት ጥናታችንን እንቀጥል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 11 የእግዚአብሔርን መልአክ በተጨማሪ እንዲህ አላት፣ እነሆ ጸንሰሻል፣ ወንድ ልጅ ትወልጃለሽ፣ እግዚአብሔር ችግርሽን ተመልክቷል፣ ስሙን እስማኤል ትይዋለሽ። እስማኤል በዕብራይስጥ እግዚአብሔር ይሰማል ማለት ነው። ኦሪት ዘፍጥረት ምዕራፍ 16 ቁጥር 12 እርሱም እንደ ዱር አህያ ይሆናል፣ እጁንም ባገኘው ሰው ሁሉ ላይ ያነሳል፣ ያገኘው ሁሉ እጁን ያነሳበታል፣ ከወንድሞቹም ሁሉ ጋር እንደተጣላ ይኖራል። ከላይ ከቀረበው ጥቅስ የተረዳነው የእስማኤል ዝርያዎች ከይስሐቅ ዝርያዎች እስራኤላውያን ጋር እንደማይስማሙና ጠላት እንደሚሆኑ፣ ይህም እስከ ዛሬ እንደቀጠለ ወደፊትም እንደሚቀጥል መተንበዩን እናስተውላለን። ኦሪት ዘፍጥረት ምዕራፍ 16 ቁጥር 13 እርሷም ያናገራትን እግዚአብሔርን ኤልሮኢ ብላ ጠራችው፣ ምክንያቱም የሚያየኝን አሁን አየሁት ብላ ነበርና። ከላይ ከቀረበው ጥቅስ የተረዳነው አጋር ያናገራት እግዚአብሔር አምላክ መሆኑን ከንግግሩ መረዳቷን እንዳስተዋለች እናያለን። ኦሪት ዘፍጥረት ምዕራፍ 16 ቁጥር 14 ከዚህ የተነሳ የዚያ ምንጭ ስም ብኤር ለሃይሮኢ ተብሎ ተጠራ፣ እስካሁንም በቃዴስና በባሬድ መካከል ይገኛል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 15 አጋር ለአብርሃም ወንድ ልጅ ወለደችለት፣ አብርሃምም ስሙን እስማኤል ብሎ ጠራው። ወደፊት በሚኖረን ጥናት እንደምንመለከተው አብርሃም እና ሳራ የራሳቸው ልጅ እግዚአብሔር እንደሰጣቸው ስሙንም ይስሐቅ ብለው እንደጠሩት እንመለከታለን። እስማኤል እና ይስሐቅ ሁለቱ ልጆች ሁለት መርሆችን ይወክላሉ። የስጋና የመንፈስን ትግል ይወክላሉ። እስማኤል ስጋዊ የእምነት ያልሆነ የአብርሃም ወራሽ ያልሆነ ሲሆን፣ ይስሐቅ መንፈሳዊ በእምነት የሆነ በእግዚአብሔር ተአምር የተወለደ የአብርሃም ወራሽ እንደሆነ እንመለከታለን። ሐዋርያው ጳውሎስ ስለዚሁ ጉዳይ ያብራራውን በወደ ገላትያ ሰዎች መልእክት ምዕራፍ 4 ከቁጥር 22 እስከ 31 ይመልከቱ። ኦሪት ዘፍጥረት ምዕራፍ 16 ቁጥር 16 አብርሃም አጋር እስማኤልን በወለደች ጊዜ ዕድሜው 86 ዓመት ነበር።